ሄደህ ማለት ነው ሩታ ጋር ያለውን ነገር ቪዲዮን ማስጠፋት መቻል አለብን። ሙሉ ለሙሉ አስጥሽ እንዳታስበው ወይ በመጀመሪያ ደረጃ አንደኛ አላማከረችንም ስትቀርጸው አብሬ አንሶላ አላገፈፍኳቸውም። ሁለተኛ ደግሞ እንድታጠፋው አላማከራትም። ምን ማለት ነው ኖቢል? ምን ማለት ነው? በኋላ ነው ነገሮቹን የነገረች እኮ ከተቀረጸ በኋላ ቢሆንም እህታችን እኮ ናት። እንዴት አያሳስብም? የሷ መጉዳት እናንተ ከአብርሃም ጋር የሆነ ነገር ጀምራችሁ ነው እንደዚህ አይሆንም። ልንገር አጥፋው የምትለኝ ከሆነ እንደውም በየሚዲያው ነው የምፖስተው። በጣም ነው የሚልሱን ያረክከን ማለት ነው ኖቢል። የምሬን ያረክከን በወንድምነታችን ላይ እንትን ብለህ ነው። የምሬን ነው። ቆርጠ እንደዚህ አይነት ነገር የለም። ቆይ እህቴ ነኝ ሰማኝ አብርሃም ካደረገው አንፃር የአብርሃም ጓደኞች ካደረጉት አንፃር እኛ ምንም አላረግንም። አብርሃም በየሚዲያው ፖስት ሌላ ነገር ነው የምፈጥረው። አካሊ በደንብ ስማኝ። እያዳመጥከኝ ስላልሆነ እኮ ነው። በዚህ ትሰማዋለህ፣ በዚህ ታፈሷለህ። አዳምጠኝ ነኝ እንዴ ነገር ሩታ ብትከሰስና በዚህ ጉዳይ አንተ ትታሰርላታለህ? ገና ማጥባት ያላቆመች ሴት ናት። አንተ በሷ ቦታ ልግባ ብትል አንተ ህግ እንዴት ነው የሚሰማህ? አብርሃምን ደግፋችሁ እንዳታዋሩኝ ከዚህ በኋላ። አብርሃምን መደገፍ አይደለም፣ አብርሃምን መደገፍ አይደለም። ለምታስይዙኝ ከሆነ ደግሞ እፈሱታለሁ በየሜዳው። እሱን ያረክከን ማለት ነው። ጭራሽ አብርሃምን ሆናችሁ ታዋሩኛላችሁ ካሊ የምር እሱን ያረክከን ኖቤል ሰማኛ። ወንድምነታችን ላይ ፍረድ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ነው ያለውላችሁ። ያው ዛሬ ትንሽ ልክ አይደለም፣ ተናድጃለሁ ምናምን። ሰሞኑ ስበሳጭ ነበር የከረምኩት። ባለፈው ያውላ ነገር ካረጉ በኋላ አሁን ደግሞ አንዳንድ ነገር ሩታ እያረገች ነው ያለችውና ይሄንን ነገር እኔ በእንደዚህ አይነት መንገድ አይደለም። አሁን ምን መሰላችሁ፣ ከዚህ በፊት ብዙ ጊዜ አይታችሁኛል። እኔ አብርሃም እና ሩታ አብረው እንዲሆኑ ብዙ ያረኩት ነገር አለ ብሎ ከወንድሜ ጋር ራሱ እስከ መነጋገር እስከ መጣላት ደርሰናል ማለት ነውና ይኸውላ ነገር የተፈጠረው ያው ሁለቱን አንድ ላይ ለማድረግ ነበር፣ ሩታና አብርሃምን አንድ ላይ ለማድረግ ነበርና ነገር ግን አንድ ላይ የሚሆኑት በእንደዚህ አይነት መንገድ አይደለም። አንድ ላይ እንዲሆኑ የምፈልገው እሷ አስፈራርታው የሆነ እንትን ይዛበት ምናምን አይደለም፣ አስገድደው አይደለም እንዲሆን የምፈልገው በውዴታና በፍቅር ነው። እሱም እሷን ከወደዳት እሷም እሱን ከወደደችው በፍቅር ነው እንጂ ሊሆን የሚገባው ይሄ አንዱን አስገድዶ ምናምን መሆን የለበትምና ለዚህ ሁሉ ነገር ደግሞ ተጠያቂ ይሆናል ብዬ ያሰብኩት ባለፈው አይታችሁ ነበር ቪዲዮ ስንሰራ ከኖቤል ጋር ባለፈው በለቀቅነው ቪዲዮ ላይ ሲናገር ሰምታችሁታል። ኖቤልን እኔ ነኝ ደስታንም ምናምንም እንዲያመጡ ነፈረንጁን የምነግራቸው እኔ ነኝ ስላለ ዛሬ ነፈረንጁ ጋር ነዩ ጋር ምናምን ከመሄዴ በፊት እሱን ላዋራው ብዬ መጥቻለሁ። ግን ያው ብቻዬን ሆኜ አሁን ብጠራው ስሜታዊ ሊያረገኝ ይችላል። እኔ ደግሞ ወንድሜ ነው፣ ምንም ቢያጠፋ ወደዋለሁ። ስለዚህ ከሱ ጋር ምንም አይነት ቅሬታ እንዳይፈጠር በመሀላችን አንድ ሰው ጠርቻለሁ ማለት ነው። ያ ማን ነው? ካሌብ ነው። ደርሻለሁ ብሎኝ ነበር። እስኪ እየመጣው ነው ብሎኛል። እሱ ነው እንግዲህ እሱ ከመጣ በኋላ ያለውን ነገር ከሱ ጋር ሆነን በደንብ እንነግራችኋለን። እንደውም ያው በቃ ከዛ ጋር ይታየኛል እየመጣ ነው ያለውን ነገር ከሱ ጋር አስረዳውና ለካሌብም ያለውን ነገር እንደዚህ እናርግለውና ኖቤልንም ጠርተነዋል። ኖቤልም ይመጣል። መጀመሪያ ካሌብ አብሽሪ እንዴት ነህ? ሁሉ ሰላም ነው? አለን ሁሉ ሰላም። ያው አጣድፍ የጠራው ዛሬ ምን አለ መሰለህ፣ በእርግጥ ኖቤል ወንድሜ ነው ምናምን ብዙ ነገር ማውራት እንችላለን እርስ በራስ ምናምን። ነገር ግን እዚህ ጋር አንተ እንድትኖር የፈለኩበት ምክንያት አለ። ገባህ? ሰሞኑ እያየህ ነው መሰለኝ ሩታ አብርሃምን ትንሽ ያስገድደው እና በዛ ምክንያት ያው እኔ ደግሞ ታውቃለህ ከበፊትም ጀምሮ ብዙ ጥሪ ያለው ሁለቱን አንድ ላይ ለማድረግ አይደል። እውነት ለመናገር ያው አንተ ብዙ ጥርሃል እንደወንድም የሚጠበቅብህን ኃላፊነት ብዙ ነገር ስታደርግ አይቻለሁ። ከኖቤል ይልቅ እንዲሁም አንተ ነገሮች ታገናዝባለህ፣ ነገሮች ታስተውላለህ፣ የተሻለ ነገር ለመፍጠር ትሞክራለህ። እንዳየኸው እኛ ሁላችንም ራሱ ጓደኛሞች ብዙ ስንጣላ ብዙ ስንጨቃጨቅ የነበረው የአብርሃምና የሩታ ትዳር ለማስተካከልና የተሻለ ነገር ለመፍጠር ነበር። ግን ደግሞ ያው ሰሞኑ የተፈጠሩት ነገሮች ትንሽ ደስ አይሉም። እውነት ለመናገር እኔ እንዲህ እየፈረድኩኝ አይደለም፣
ግን ደግሞ የሰው ልጅ ካንተ ጋር እንዲሆን ከፈለክ አብሮህ እንዲቆይ ከፈለክ ወዶና ፈቅዶ አፍቅሮ መሆን አለበት ብዬ አስባለሁ። አዎ በቃ እኔ ደግሞ ይኸውልህ ካሌባ ምን አለ መሰለህ ሰው እየመሰለው ያለው እኔ አብርሃምና ሩታን በጣም ላቀራርባቸው እየሞከርኩ ስለነበር ሁለቱን አንድ ላይ እንዲሆኑ ለማድረግ እየሞከርኩ ስለነበር ይሄ የዚህ ነገር ጠንሳሽ ምናምን እኔ የሆንኩ ነው የመሰላቸው። ገባህ አይደል? ይሄንን ነገር ዛሬ ክሊር ለማድረግ ነው የመጣሁት እና እሱ ብቻ ደግሞ ሳይሆን ለእንደዚህ ለአንዳንድ ነገር እንትን የሚላት ሩታን ስልህ እሱ ውሳኔ ባይወስንላትም ጫና የሚያደርግባት ኖቤል ነው። እውነት ለመናገር ኖቤል ያው ብዙ ጊዜ እኔ ነገሮች ያለው ጀስት እሱ ስሜታዊ ነው፣ ነገሮች በልህኝነት ያደርጋል። ምናልባት ከፎ አስቦ ይሁን አይሁን እሱ ፈጣሪ ነው የሚያውቀው። ግን ደግሞ አንዳንዴ ለእህትህ ስታስብ ለእህትህ ስትጨነቅ በመልካም ጎኑ ቢሆን ሞር የተሻለ ነው አይደል እንዴ? ኖቤል ደግሞ እያደረገ ያለው ነገር ምናልባት እሱ ጫና አድርጎባት እሱ ሀሳብ አምጥቶባት ከሆነ ይሄ ደስ የማይል ነገር ነው። ምክንያቱም የሰው ልጅ ካንተ ጋር እንዲሆን የግድ ወዶ አፍቅሮ ላንተ ቦታ ኖሮ ፈልጎ ሲሆን አንደኛ ትዳሩ የሚያማረ ይሆናል፣ ልጃቸውንም በፍቅር ያሳድጋሉ። አሁን አብርሃምና ሩታ አንድ ላይ ደስተኛ ሆኖ የሚኖሩት ተፈላልገው ሲሆን ነው። የግድ እንደዚህ ፋይል ተይዞ ከኔ ጋር ካልሆንክ የሚባል ነገር አለ ብዬ አላስብም። ሩታ ልክ ነህ። ምንም ሩታ እህቴ ብትሆንም በጣም መሳሳላት እህቴ ናት በእርግጥ። ነገር ግን ስታጠፋ ደግሞ መናገር አለብኝ። ግን እሷን ከመናገሪ በፊት ምናልባት ኖቤል እዚህ ነገር ውስጥ እጁ ይኖራል ብዬ ስላሰብኩ ተርቻለሁ። ያ እሱ ነው መሰለኝ። ያው ከዛ ጋር እየታየኝ ነው። ብቻ ተረጋግታችሁ ለማውራት ሞከሩ። ነገሩ ምናልባት እጁ ካለበት እንዲያስተካክልና ፋይሉም እንዲሰርዙለት። እውነት ለመናገር በቃ እኔ አብርሃም የሆነ ጠላቴ አይደለም ጓደኛዬ ነው። የሚያደርገው ነገር ደብሮኝ ነው ከሱ ጎን የማልቆመው። ግን ደግሞ በዚህ ልክ መሆኑ ልክ አይደለም። ስለዚህ ኖባ እንዴት ነሽ ብራዘር? ኖባዬ እንዴት ነው? ሰላም አለክ? አለን ይመስገን ነው አለን። ዛሬ እንዴት ነው እንደዚህ ጠራችን? ዛሬ አንድ ላይ ሆነን ያው ማወራህ ነገር እና እስኪ በዚህ በኩል ማወራህ ወንድማሞች አጠገብ ጥሩ ነው። ምን መሰለህ ይኸውልህ ነው ቆየን ከተገናኘን ከአቡሻ ጋር በስራ በስራ ዞር ነው ሁለታችንም ስንከራት ነው ቆይ ባለፈውም ትንሽ እንትን አለን ምናምን አለመግባባት ነበር። ያው ዛሬም አለመግባባት ነው ያገናኘን ነው ቢል ሌላ ምን ተፈጥሮ አቡሻ እኔ እናንተ ማለት እንደዚህ አይነት ነገር መፈጠር ከጀመረ ቪዲዮ ምናምን ነገር እኔ እያየሁ አይደለም ሰሞኑ የሚለቀቀውን ነገር ምናምን ግን ልከውልኝ ነው በውስጥ ይልኩልኛል። ገባህ አይደል? እንደዚህ አይነት ነገር ሲፈጠር እኔ ያረኩት ነው እየመሰላቸው ያለው ማለት ሩታና አብርሃም አንድ ላይ እንደተመለሱ ታውቃለህ አይደል? አብረው የተመለሱት ደግሞ ያው እሷ ቪዲዮ ይዛበት በመመለስ አይነት ወይ እኮ አይደለም። እንዴት መሰለህ ቤት ተመልሷል። እንደሚወዳት ከዚህ በላይ ማረጋገጫ መቼም ለእናንተ ማሳየት አልፈልግም አይደለም። ማለትም አቡሻ የተፈጠሩትን ነገሮች ትንሽ ሪቫይዝ ላደርግላችሁ ይሆናል ካልተረዳችሁት። ብሩክም አግኝቶኝ ነበር። አክቹሊ ብሩክም አግኝቶኝ መርዝ ነው የሆነ ነገር ምናምን መድኃኒት አድርጋችኋል አለኝ። ዘፈነ ስለ ዳኒ ማወራ ስለ ዳኒ አይደረግም። አሁን ዳኒ አዲስ ሰው እዚህ ከነሱ ጋር ብዙም ግንኙነት የለውም ከኛ ጋር ነው። በቃ እኔ እሱ ጋር እንዳይደርስ አስጠነቀቅኩት። መድኃኒት ነው አለኝ። እናንተ ምናምን አለ። እኔ ነገርኩት እንደውም ከቻለ ሄርሜላንም ከዚህ ህይወት እንዳይወጣት ለሩታን ለማስቀናት ብሎ ሄርሜላ ጋር እንደሆነ ሁላ ዲቴል ነገርኩት። ይሄ ደግሞ ትክክል ነው። ሁለተኛ ደግሞ መጠጣት ካልቻለ አልጠጣም ነው የሚባለው። ባይፈልጋት እኮ እዛ ቤት ድረስ ዝም ብሎ አይድም ካላይ አይደለም። አብሻ አንዴ ልጨርስልህና ትነግረኛለህ። አብሻ ይሄ ነገር ካላሰመናችሁ እናንተ የምትወቅሱኝ ውቀሱ። ግን እኔ አሁን የምትሉኝም መስማትም ስለፈለኩ ነው። መጣ ቤቷ ገባ። ቤቷ ዝም ብሎ መቼም አይመጣም እንትን ብለው አይደለም እንዴ? አይደለም ያው ልጁን ለማየት ሆነ ነው። አሁን እኮ ነው አንተም አልተረዳህም ማለት እሷን አይወዳትም እያልን አይደለም። እዚህ ጋር ስንመጣ እኛ እንትን ለማለት ስንሞክር ማለት ነው እዚህ ጋር እንትን አውጊንተን ለማውራት ስንሞክር እሷ አይወዳትም ሳይሆን የሄዳችሁበት መንገድ ልክ አይደለም። ለማህ የሄዳችሁበት መንገድ ማለት ምን ማለት ነው? ይኸውልህ የልጇ አባት ነው የሱን ፋይል ይዛ ምን ማለት ነው? የሷ መብት እኮ አስፈራርታም የሷ መብት አይደለም። ባይዘው ይኸውልህ በህግ የሚያስጠይቅ እኔ እህቴ ስማኝ፣ እህቴ በህግ እንድትጠየቅ አልፈልግም። ገብቶኛል። ግን
አብርሃም ይሄ ሁሉ ጊዜ ኦልሞስት ከአንድ አመት በላይ በጣም ብዙ ነገር ሲሰራ ማንም የጠየቀው የለም። እኛም የተወሰነ ነገር እንደዚህ ባረገን እንጂ ምንም ነገር አላረግንበትም አይደል? ካሪብ አይደለም እኮ ይሄ አሁን ከባድ ነገር ማስረጃ እኮ ነው። ከባድ ማስረጃ ነው። አይ ኖ ስለዚህ እኔ እኮ ኖርማል ነገር ነው ባይዘው አሁን ስለ ባሏ ነው ብላችሁ የምታስቡ ከሆነ አይደለም ቪዲዮ ምንም ነገር ልትይዝ ትችላለህ። አይ ነው አይደለም ነው አይ አንዳንዴ መግባባት አለብን። ምናልባት አብርሃም አልጎዳትም አይደለም አላስለቀሳትም አይደለም ብዙ ነገር አድርጎባታል፣ ብዙ አስከፍቷታል። ግን ደግሞ ጥፋት በጥፋት አይጠፋም። ገባ? የሰው ልጅ የአካል ያጠፋ ተብሎ እኔም ማጥፋት አለብኝ ወይ አብርሃም አስከፍቶኛል አስለቅሶኛል ተብሎ እኔም ማስለቀስ አለብኝ የሚባል አማርኛ የለም። አላይ በመልካም ነገር ነው ማሸነፍ። በምን አይነት ወይ እንዳያችሁት አላውቅም እንጂ አቡሻ በምን አይነት ወይ እንዳያችሁት አላውቅም እንጂ ካላ መጣ ልጄም ብሎ መጣሽ ይባል እንደው እንደ ታሪክ እንትን ይባልና መጣ መጠጣ ካልቻለ መጠጣ አልፈልግም ማለት አይደለም። በጭባጫ መሆኑን የምታውቀው በግማሽ ግላስ ወይን ሰክሮ ተኝቶ ወይ እንደ ሰከራ አስመስሎም ሊሆን ይችላል። ፈልጎት ነው ያደረገው። ኦብቪስሊ ግን መድኃኒት ምናምን ብሎ ወከባ ፈጠረ። ዝም አለው። ከዛ ይራብ ቪዲዮ ተያዘ። በቃ መጠጥ እኮ እንትን አለመቻል ምናምን ባሏ ነው ብለህ የምታስብ ግን ደግሞ አቡሻ ያዘችበትም አላዘችበትም ምንም ሊመስሉ አይገባም እኮ ይኸውልህ ባሏ ነው። ነገር ግን ባሏን የምትመልሰው ማለት ነው። ይኸውልህ ሴት ልጅ ባሏን ልመልስ የምችለው በፍቅር ነው እንጂ እንደዚህ ፋይል በመያዝ አንተ ይሄ እኮ ማለት በጣም ከባድ ነገር ነው። ይኸውልህ በህግ የሚያስጠይቅ ነገር እኮ ነው። እንዴት ነው የምታስበው ኖቤል? እኔ አሁን ማለት ነው ይኸውልህ ከአብርሃም ጎን ብቻ ሆኜ አይደለም። ስማኝ አቡሻ ይሄን ነገር እኮ ያደረግነው ማለት ነው ህግ ነው በህግ የሚጠይቃት ይሄ ማስረጃ እኮ አለው። እሱ እኮ ከፈለገ ማለት ነው ይኸውልህ ስማኝ አሁን እሾን በሾ አይደለም የመለሰችው ኖቤል ይኸውልህ ስማኝ አይ ኖቤል እኛ እናውቃለን ለሩታ እኛም በጣም እንጨነቅላታለን እናስብላታለን። ማንም እንዲጎዳትና እንዲያስከፋት አንፈልግም። ነገር ግን ይኸውልህ አቡሻ እየሄደበት ያለ ነገር አልደስ አላለኝም። ስማኝ እኔን አዳምጠኝ። እያዳመጥከኝ እኮ ስላልሆነ ነው ኖቤል የምሄድበት መንገድ ልክ ያልመሰለ። ይኸውልህ ሩታ ማለት ነው ፋይል ከያዘችበት በኋላ ቪዲዮ አለ አይደል? በቪዲዮ ፋይል እንደያዘችበት አውርታለች አይደለም ነው ባትይዝበትም እኮ ስማኝ አይደለም ነው ደግፈ ራሱን ይመጠየቃል። ወደ ሌላ ነገር አንሂድ። ይኸውልህ ኖቤል መልስልኝ ይሄን ብቻ አይደለም ነው ፋይል አውርታለች። ያ ነገር ደግሞ ለማስረጃነት መዋል ይችላል አይችልም? ቪዲዮ እሷ ከፈለገች ቪዲዮ እንዴት ነው የማይችለው? ይኸውልህ እሱን ቪዲዮ ይዞ ሄዶ ማለት እሱን ተው። አሁን በኔጌቲቭ ያናስበው ባሏ ነው ብሎ የሚያስቡ ከሆነ እነሱኛ ሶስተኛ ወገን መግባት አይጠበቅብንም። እኔ የነሱ የሱ ጓደኞች ሲገቡበት ብቻ ነው የምገባው። አንድ ጥያቄ ልጠይቅህ። አንተ ከሆነ ሰው ጋር መሆን ከፈለክ ከሆነ ሰው ጋር ጊዜ ማሳለፍ ከፈለክ ያ ሰው ፈቅዶና ፈልጎ ሊሆን ይገባል አይደል እንዴ? ለምሳሌ ሩታ ከአብርሃም ጋር እንዲሆን ከፈለገች በፍቅር አሸንፈው በፍቅር ገዝታው መሆን ያለበት። እሷ ግን ያለ ፍላጎቱ አይፈልግም ብለህ ታስባለህ? እሱ ቢፈልግ እንደዚህ ያደርግ። እውነት ለመናገር በፋይል ማስፈራራት አለባቸው። ይሄ ነገር ደግሞ ምናልባት ያደረግከው አንተ ከሆንክ አንተ ሀሳብ ሰጥተሃት አንተ እንደዚህ ነገር ውስጥ እንድትገባ አድርጋት ከሆነ ልክ አይደለም። መልሳ ራሷ ነው የምትጎዳው። ገባ? እቺ እህትህ እንዳትጎዳበት በኋላ ተጠያቂ እንዳትሆን ሌላ ነገር እንዳይፈጠር አሁንም ጊዜው አረፈ። አሁን ያንተን ባህሪ አልገባኝም። እኔ ከአብርሃም ጋር ያላችሁ ግንኙነት ጠንክሮ ይሁን ከኔ ጋር እየቆረፈደ ይሁን ምንም አልገባኝም። አብርሃም ያደረገል ነገር ያለ ነገር አለ ፋይል ይዞባል አቡሻ ወይ ደግሞ የተፈጠረ ነገር አለ ስለ እህትህ የፈለገ ነገር ብታረግ ምን አይነት ፋይል ነው የሚይዝብኝ እኮ ለእሱን ነው እኮ አቡሽ በጣም ተቀይረህብኛል እኮ ኖቤል እንደው ማለት ነው ከወደድካት ማለት ነው ስታጠፋ ልትመክራት ይገባል። ወደ መተሳሳት አቅጣጫ ስትታስቆማት ኖቤል ግን እኔ ሁሌ አብርሃምና የአብርሃም ጓደኞች ያደረጉትን ነገር አንጻር እኮ እኔም አንተም ሩታዬም ምንም ነገር አላረግናት እኮ ይሄ ደግሞ ማለት ነው አንድ ሰው የሆነ ነገር ስላረገኝ ለሱ መመለስ አለብኝ የሚለው አስተሳሰብ የህፃን ልጅ አስተሳሰብ ምን ማለት ነው? ኖቤል የሰው ልጅ ሲንቀን ምን ያክልስ በተለይ እኔ ሲንቀኝ ቤተሰባችን ሲናቅ ሁላችንም ያለን ጸባይ ታውቀዋለህ፣ አንተንም ጨምሮ አይደለም አቡሻ። ሁለተኛ ደግሞ ልንገራችሁ አንድ ነገር ብቻ አዳምጡ። ይሄ ነገር የተፈጠረበትን መንገድ ላስረዳችሁና ተቃውሞ ካላችሁ ሜቢ ትነግሩኛላችሁ። መጣ አይደለም ፈልጎ ነው የመጣው ልጄም ብሎ አይደለም ከልጁ በኋላ መጠጥን ጠጣ ስልህ አንተ እኔን የማትፈልገኝ ከሆነ ለምን ትጠጣለህ? ጠላቴ ከሆንክ ለምን አብረኝ ትጠጣለህ? አንደኛ ለነገ በቃ እንደ ጠላት ነው እያሰበ ያለው ባሏ ነው ብለህ የምታስብ ከሆነ ደግሞ ቪዲዮ ኖርማል ነገር ነው። እርስ በርስ ሊያደርጉት የሚችሉት ነገር ፈልገው ያደረጉት ነገር በቪዲዮ መቀረጹ ምንድነው? ሰከርኩ አለ እንጂ ፈልገው ሁሉም ነገር ያደረጉት መቀረጹ ምንድነው? አንዴ አዳምጠኝ። አሁን እኮ አላስጨረስከኝ። እናስጨርሰው። እሺ ነው መጣ
አልፈለገም ይባል ለምን ጠጣ? ሪዝን የለውም ለጠጣበት ጠጣ። ከዛ ስላስገደደ አቡሻ ሁለት ነገር ልንገርህ። አንደኛ በአንድ ብርጭቆ ወይን ግላስ ዋይን አይሰከርም። መስከር ፈልጎ እንኳን አስመስሎ ነው። ከሁለት አንዱ ነው የሚሆነው። ገብቷል ወይ? አስመስሎ ነው ወይ ሆኖ ነው። ከዛስ የፈለገ የሰው ልጅ ቢሰክር ብላክ አውት አያደርግም። በዛ ሰዓት ግን መድኃኒት ነው ብለው አወሩብን። ገብቷል? ተንኮለኛነታቸው ተንኮለኛነት መድኃኒት ነው አሉ። ከዛስ ገባ የፈለገውን አድርጎ ሲጨርስ ቪዲዮ እርስ በርስ የፈለጉትን ያደርጉት። እሱ አይመለከተንም። የነሱ ጉዳይ ነው። ባልና ሚስት ናቸው ምንል ከሆነ ይዋደዳሉ ምንል ከሆነ ገባ አደረጉ። የሚፈልጉትን ጨራረሱ። ሲያልቅ ሁሉ ታሪክ ተፈጠረ። ጉድ ተሰራው ብሎ ሪያና ከተማ በጠበጠ። እሱ እኛ የምናውቀው ጉዳይ ነው ነው በቃ ይሄ ደግሞ አሁን የነሱ ፍላጎት ነው። አድርገው ከጨረሱ በኋላ ሄርሜላን የሚያስተባብርበት ሄርሜላን ካጠገቡ የሚያርቅበት መንገድ ነው እንጂ ይሄ ነገር ለሩታ መጥፎ ሆኖ አይደለም። ከቻለን ሄርሜላ ማራቅ ነው፣ ሩታን ለማስቀናት ነው። ሄርሜላ ወጣችሁ እኮ እሱም እኮ እኛ አይደለም አብርሃም ራሱ ይፈልገዋል። አብርሃም ባይፈልገው አያደርገውም ነበር። ቪዲዮ ተስተያዝኩ ብሎ የኛ ያክል ወከባ አይፈጥርም ነበር። ገብቷል? ፈልጊ አይደለም ብሎ ማቅለል ይችል ነበር። ወይ ደግሞ መጠጥ አስገድዶ ሲጀመር መጠጥ የሚያስገድደው እኮ ስለሚወዳት ነው። ኖቤል ስማኝ፣ እኔ አሁን ማለት ነው አንተ እየተቃረንከኝ ስለሆነ ሩታም እየሰማችኝ አይደለም። በቃ አንተ የኔን ሐሳብ ሳሰማ እንዴት ነው ታናሻችን የኔን ሐሳብ ልሰማ የምችል? ገባ? ካንተ ምንድነው የምትማረው? አይደለም አንተ እኔን ስትሰማኝ ስታይ ነው እሷም ልሰማኝ የሚችል። አሁንም ቢሆን ማለት ነው እኔ ባለፈውም እንትን ብያታለሁ። ገባህ? ያለውን ነገር ተናግሪያት በማስረጃ ምናምን ሰው አመጣውላት ሁሉንም ነገር አስረድቻታለሁ ከዚህ በፊት። አሁንም ሄጄ ከሷ ጋር የማይሆን ነገር ውስጥ መግባት ምናምን አልፈልግም። አቡሻ የእናንተ ነገር እየገባኝ አይደለም። በቃ ይኸውልህ አብረው ይሁኑ ግን ቪዲዮን ታጥፋለች። ምን አገባንኛ እንዴ? እንዴት ነው ማያገባን? ይኸውልህ እህታችንን ራሱ እኮ የሚያስጠይቅ ጉዳይ ነው። እህታችንን የሚያስጠይቅ ጉዳይ ነው። አንተ አታስብም እንዴ? ነው ማንም አይጠይቃትም። አላማከረችንም እንድታጠፋውም አላማከራትም። እኔ ማለት ነው የምነግርህ ነገር ቢኖር ይኸውልህ በዚህም አለ በዛም ብለህ ይሄ ትዕዛዝ ነው። ይኸውልህ አንድም ትዕዛዝ ነው፣ አንድም ደግሞ እንዴ ይኸውልህ ስማኝ፣ እኔ ወንድምህ ነኝ፣ ጠላት አይደለሁም። ምልህን ነገር መስማት አለብህ። ሄደህ ማለት ነው ሩታ ጋር ያለውን ነገር ቪዲዮን ማስጠፋት መቻል አለብህ። ሙሉ ለሙሉ አስጥሽ እንዳታስበው። ይኸውልህ በመጀመሪያ ደረጃ አንደኛ አላማከረችንም ስትቀርጸው፣ አብሬ አንሶላ አላገፈፍኳቸውም። ሁለተኛ ደግሞ እንድታጠፋው አላማከራትም። ምን ማለት ነው ኖቢል? ምን ማለት ነው? በኋላ ነው ነገሮቹን የነገረች እኮ ከተቀረጸ በኋላ ቢሆንም እህታችን እኮ ናት። እንዴት አያሳስብም? የሷ መጉዳት እናንተ ከአብርሃም ጋር የሆነ ነገር ጀምራችሁ ነው እንደዚህ አይሆንም። ልንገር አጥፋው የምትለኝ ከሆነ እንደውም በየሚዲያው ነው የምፖስተው። በጣም ነው የሚልሱኝ ያረክከን ማለት ነው ኖቢል። እሱን ያረክከን በወንድምነታችን ላይ እንትን ብለህ ነው። የምሬን ነው። ቆርጠህ እንደዚህ አይነት ነገር የለም። ቆይ እህቴ ሰማኝ አብርሃም ካደረገው አንፃር የአብርሃም ጓደኞች ካደረጉት አንፃር እኛ ምንም አላረግንም። አብርሃም በየሚዲያው ፖስቼ ሌላ ነገር ነው የምፈጥረው። አካሊ እንደዚህ ነገር አትበሉኝ። አብርሃምን ተወውና ማለት ከሱ ጋር እሺ። ቆይ ያለ ፍላጎቷ እሱ ሩታን ሳይወዳት ሳያፈቅራት አብሮት ነው። ከዚህ በላይ እንዴት ነው እንዲወዳት ይፈልጋል እንዴ? በዚህ ልክ አስፈራርተው አብሮ እንዲሆን ያደረገች አንተ ፈልጎ ነው የመጣው እንዴ? ፈልጎ ይምጣው። ኦኬ እሺ፣ ፋይል መያዙ ለብሩታ ያስፈልጋል ነበር ቢፈልግ። ተረጋጉ። አይ ነው ልክ አይደለም። ካሌብ አንተም ትቀየርብኛለህ። እኔ አልቀየርብም፣ ግን ልክ ካልሆነ ልክ አይደለም። ይኸውልህ አንተ እስካሁን ድረስ የምታወራው አብርሃም ምን አድርጎ? እኔ ስለ አብርሃም አይደለም እያወራሁ። ታዲያ አቡሽ አንተ ምንም አየህ? በደንብ ስማኝ። እያዳመጥከኝ ስላልሆነ እኮ ነው። በዚህ ትሰማዋለህ፣ በዚህ ታፈሰዋለህ። አዳምጠኝ። እኔ እንዴ ነገር ሩታ ብትከሰስና በዚህ ጉዳይ አንተ ትታሰርላታለህ? ገና ማጥባት ያላቆመች ሴት ናት። አንተ በሷ ቦታ ልግባ ብትል አንተ ህግ እንዴት ነው የሚሰማህ? እንዴት ነው እናስተካክለዋለን? ኖቢል በእናትህ የልጅ ስራ አይደለም አቡሽ። የብር ችግር እንደሌለብህ አውቃለሁ። ሰርተን ለፍተን ነው ጥረን ግረን የምናመጣው። ፋይል ተያዘብህ እንዳለን ምንም አይነት ግንኙነት ከነሱ ጋር እንደሌለህም አውቃለሁ። እሺ አንድና አንድ ጥያቄ መልስልኝ። ምን አድርጎ ነው ከዚህ ልጅ ጋር ምንድን ነው ያለህ? ምን አይነት ግንኙነት ነው ያለው? ሁሌ ስለ አብርሃም ከኔ ጋር የምትከራከረው አቡሽ? እኔ ስለ እህቴ ነው እየተከራከርኩኝ ያለሁት። ስለ እህቴ ነው ኖሮ ሁሉ ታሪክ አይፈጠርም። ኖባ ይኸውልህ፣ እኔ አድርገልኝ እህታችንን እኛ ተጋግዘን እንትን ካላልናት ካላረምናት ማን ነው እንደምናደርገው እናስተካክሏለን። በተረፈ ግን አንዴ ሰማኝ። ለስካው እየወረረው ነው አይደለም? አይደለም አንዴ ልሰማኝ ይገባል።
ምናልባት እኔ አሁን ያንተ ስሜት ይገባኛል። ወንድም ሆነ ብዙ ነገሮች አድርጋችኋል፣ ብዙ ዋጋ ከፍላችኋል። ግን ደግሞ እነዛ ሁሉ የከፈላችሁለት ዋጋ ዛሬ መና ሲቀር ደስ አይልም። ምክንያቱም እሾህ በሾህ አይወጣም አይደል? እሾህ በሾህ ነው። እንደዛ ነው እየሄዳችሁ ያላችሁ። እሷ ያሳለፈችውን ነገር አታውቁም እናንተ። ለምንድን ነው ቆይ ነው ቂም ያስከው አንተስ? ይኸውልህ ስሜታዊ ሆነ ቂም ይሄን የምታውቁ ከሆነ አብርሃምን ደግፋችሁ እንዳታዋሩኝ ከዚህ በኋላ። አብርሃምን መደገፍ አይደለም አብርሃምን መደገፍ አይደለም። ለምታስይዙኝ ከሆነ ደግሞ እፈሱታለሁ በየሜዳው። እሱን ያረክከን ማለት ነው። ጭራሽ አብርሃምን ሆናችሁ ታዋሩኛላችሁ ካለ የምር እሱን ያረክከን ኖቤል ሰማኛ፣ ወንድምነታችን ላይ ፍረድ። ኖቤል ያው ስሜታዊ ሆኗል። በዚህ ልክ ነገሮችን ማገናዘብ ይከብዷል ብዬ አስቤ አላቅም ነበር። ካሊብ ማለት አልገባውም፣ ምንም እየተረዳኝ አይደለም። እኔ ስለ ሩታም ነው አሁን ስለ ሁለቱም ነው። አብርሃምንም ይጎዳዋል ይሄ ነገር፣ ሩታንም እህታችንን ደግሞ ከማንም በላይ ይጎዳታል። እሱ ግን ይሄን ነገር እያገናዘበ አይደለም። እንዴት ብዬ እንደማስረዳው አላቅም። ዛሬ አብረን ሆነን አውርተናል፣ ችግር የለውም። ከዚህ በኋላ እኔ በውስጥ ምንም ካሜራ ምናምን ሳይኖር ማወራው ይሆናል። ያለውን ነገር እኔ አግኝቼ አወራዋለሁ። እልህኛ ስለሆነና የሆነ እንትን የሚለው ነገር አለ፣ ቱግ ቱግ ይላል። የሆነ ወጣትነትም ግንፍል የሚለው ነገር አለ። ይሄንን ነገር እንዳያረገው እናንተ አሁን በቃ እየሄዳችሁ ምናምን እንትን እንዳትሉት። እኛ ችግር የለውም። አንተ ብቻ የቻልከው ነገር ለማስተካከል እኔ እንደምንም ብዬ እሱ እምቢ የሚል ከሆነ ሩታ ቢያንስ ሩታም እንደሱ ናት፣ ግን ከሱ ቢያንስ የሆነ የምትሻለው ነገር ስለ እሷን ሂጅ አወራታለሁ። መልካም ሩታ ጋር ከሆንክ እኔም እሷ ጋር ስለሚሄድ አብረን እንሂድ።